እናትዬ ግን ነፍስሽን ከስጋሽ ነው የምትለይልሽ። የልጅሽን አባት አምጪ። ምንም ብትይኝ አለቅሽ። እኔ ኤቢ ሞኝ አይደለሁም። እኔን አትሸውጂኝም። እሺ ሚስጥር መቼ? እኔ ስመጣታችሁ በኋላ እነግርሻለሁ ብላት ነበር። ይቅርታ ኤቢን ያላስታውስም። ግን እዚህ ቤት የሆነ ነገር እየተሰራ እንደሆነ አይታይም? በቃ ያኛው ቤት ተድሬ ለምን ወደ ሰንቀው ማርቲ ያስበሽዋል? ትምህርታቸውስ ችግር አለው? ብራንች እኮ አላቸው። ሰላም ራሱ ሰላምን ብላሽ ታውቃለች። አንድ ቀን ናታና ሰላም ይዛል የት ነው የተወለድሽው ምናምን ብለው በቃ አለቀኝ ብለው ነው የዋሉት። ባለፈው ስታውሳቻችኋል። አዎ እናውቀዋለን። አርጁን አይደል? ለዛውም አንቺ የላክሽላት አንቺ የመረጥሽላት አይደለም። እና ማን? አባዬ። በስተመጨረሻ የአቶ ደረጀ ራስ ወዳድነት እጅግ እያየለ መጥቷል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በያላችሁበት ሰላማችሁ ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ ቤተሰብ እንድትሆኑ እናጠይቃለሁ። እነሆ ዳጣ ድራማን ክፍል 39 ይዤላችሁ ቀርቤያለሁ። እንግዲህ ባለፈው ክፍል እንደምታስታውሱት አበጌል መታ በር እያንኳኳች ነበረ። ድንገት አቶ ደረጀ በሩን ሲከፍቱ ፊት ለፊታቸው ቆሞ ያገኛት ወይዘሮ ሰላምን እያናገራትም ነበረ። ስለ ልጃቸው ጉዳይም እያወሩ ነበረ። ታዲያ በሩን ከፍቶ ሲመለከትም አበጌል በር ላይ ፊት ለፊት ቆማለች። ነገር ግን ሁኔታው ግራ ቢያጋባው ቆይ አንቺ ምን ሆነሽ ነው ሾክክ ብለሽ ነገር ብታዳምጪው ምን ይሻልሻል ይላታል። ይህን ጊዜ አበጌል እኔ እያዳመጥኩኝ ሳይሆን ድንገት መጥቼ ከዚህ ጋር በሩ ልገባ ስል አንተ በሩን ከፈትከው ትለዋለች። ይህን ጊዜ አቶ ደረጀ ነገረ ስራዋ ምንም ደስ ባይለውም ጥሏት ይወጣል። ታዲያ ሰላምን እንደፈረደባት ዛሬም ደግሞ ውርጅብኝ ገጥሟታል። የምትሉትን እንዳለ ሰምቻለሁ። የልጅሽን አባት ካላመጣሽ የሚቀተልሽን እንግዲህ አንቺ ነሽ የምታውቂው እያለችም ታስጨንቃት ጀምራለች። ታዲያ አበጌል ይሄ ሁላ ክፋቷ ከየት አመጣችሁ ብሎ ሁላችንም ጥያቄ ሳይፈጥርብን አይቀርም። አቶ ደረጀም እዚህ ጋር ሁኔታውን በሙሉ ለማርታ አስረድቶ ልጁ እንዳጣን ልጄ ናት ማለትን ለምን አልፈለገም የሚል የሁላችንም ጥያቄ ነው። ነገር ግን የኔ ምልክታ እንደሚመስለኝ አቶ ደረጀ በዚህ ልክ አበጌል ለምን ልትጠላው እንደቻለች ሁላችንም ጥያቄ ነው። አበጌል የሱ ልጅ ሳትሆንም አይደለችም ይመስለኛል። ከሌላ የተወለደች ልጅ ሳትሆን አትቀርምና ወይዘሮ ማርታም የሆነ የደበቀችው ያለው ሚስጥር እንዳለ ይሰማኛል። ታዲያ አበጌል በዚህ ልክ እንዲህ የጥላቻ ነገሯን የምታሰራጨው ለምንስ ነው ብላችሁ እናንተ ታስባላችሁ? እስኪ ኮሜንት ላይ አስፍሩልኝ። እንግዲህ ሰላምም ነገሩን ለማብረድ ብላ አበጌልን በተለያየ መልኩ ምላሽ ልሰጣት ብትሞክርም አበጌል ግን አሁንም ጥያቄዋን ቀጥላለች። የልጅሽ አባት ማን ነው? ተናገሪ፣ ያለበለዚያ ሁሉንም ነገር ለማየ ንግሪያት፣ እማየ ደግሞ ታውጣጣሽና እውነታውን ስታቅ ያን ጊዜ አንቺን ያርገኝ ትላታለች። ሰላምም ይኸውልሽ የኔ እናት አባትሽን እየጠረጠርሽ ከሆነ እንግዲህ አላውቅም፣ ሂጂና ለእናትሽ ንገሪያት። አባትሽ እንደ አባትሽ አይደለችም። ስለዚህ እናትሽ ደግሞ እንዴት እንደምታደርገሽ አንቺ ታውቂያለሽ። ይህን ነገር ሂደሽ ደረጀ ሰላም ለጋ ልጅ አለው ብለሽ ብትናገሪ እሷ የምታስከትለውን ነገር ለአንቺ መቼም አልነግርሽም ትላታለች። ይህን ጊዜ ሰላም ትንሽ ፈራ ሳትልም አልቀረችም። የናታንና የዳጣ ቅርርብ እለት እለት እየጀማመራቸውና እየጨመረ መጥቷል። ታዲያ ዛሬም እንደተለመደው ቅርርባቸውን እጅግ አጧጥፎት ነበር። ውሃንና ምጥንን ይጋብዙናል ብለው መንገድ ላይ ቆሙ እየጠበቋቸው ነበረ። ነገር ግን ናታን ሳይጋብዛቸው ጥሏቸው ወደ ሌላው ቦታ ሄዷል። ታዲያ ዳጣን መንገድ ላይ ያገኟትና ዳጣም በሆነ ነገር ትሸውዳቸዋለች። እንደውም ትንሽ ፈገግ በሚያስብል በቃ አይናችሁን ጨፍኑና ተፈላልጋችሁ ተቃቀፉ ስትላቸው እነሱም በየዋህነት እሺ ብለዋት ትእዛዟን ለማድረግ አይናቸውን ይጨፍናሉ። ተፈላልገውን ሲተቃቀፉ ልትጋብዛቸው ቃል የገባችላቸው ዳጣ ግን ካጠገባቸው እንደሌለች ሲመለከቱ እጅግ በጣም ግራ ተጋቡ። ፍለጋቸውንም ቀጠሉ። የዋህነታቸው እጅግ ጎልቶ የሚታየው ዳጣና ታን የሸወዷቸውና ውሃን አሁንም በመሸወዳቸው ትንሽ ተበሳጭተው ወደ ቤት ተመልሰዋል። ታዲያ ከቤት ሲመለሱም ግራ በመጋባት ስሜት ቤቱ ተውጧል። አበጌል ሶፋ ላይ ቁጭ ብላለች። ምንድን ነው ቆይ ምን ይሻል ይሏታል። እናንተ እዚህ ምን ያመላልሳችኋል? ሰላም የት እንዳለች ታውቃላችሁ አይደል? ከታችኛው ኪችን ናት ይሏታል። ከታችኛው ኪችን ውረዱና የልጇን አባት ትምህርት ቤት ልጇ በሚቀጥለው ሲመዘገብ ማን ተብሎ እንደሚጠራ ጠይቋት። ከዛ አባቱንም ትነግራችኋለች። አባቱን ካልነገረቻችሁ እምቢ በሏት፣ እስክትነግራችሁ ድረስ ጠብቁ ትላችኋለች። እነሱም ትእዛዙን ለመፈጸም ወደ ሰላም ጋር ያመራሉ። ሰላም ጋር ሄደው ጥያቄያቸውን ሲያቀርቡ ሰላምም ያለቻቸው እርር በይ የሚል ስም ነበር የሰጠቻቸው። እርር በይ ብላ እርር የልጄ ስም ነው፣ በይ ደግሞ የአባቱ ስም ትላቸዋለች። ይህንንም ምላሽ ይዘው ወደ አበጌል ጋር ይመለሳሉ። ታዲያ አበጌል ጋርም ተመልሰው ያለቻቸውን በሙሉ ይነግሯታል። ይህን ጊዜ እጅግ በጣም ትጨስና በጥፊ ሁለቱንም ትመታቸዋለች። ታዲያ ሁሉ ጊዜ ባህሪዋ እየተቀያየረ ሰላም የነሳቸው የአበጌል ነገር ውሃና
ቅመም እንዴት አድርገው ማስቆም እንዳለባቸው ግራ ተጋብተዋል። በሌላ በኩል አመሻሹ ላይ ናታን ቁጭ ብሎ ኳስ እየተመለከተ ነበር። ታዲያ ድንገት አበጌልን ሲመለከታት ከሷ ለመሸሽ ብድግ ሲል ቁጭ በል እንጂ ወዴት ልትሄድ ነው ትለዋለች። ልተኛ ስል ነው የመጣሽው ይላታል። ኦኬ ልተኛ ስትል ነው። ዳጣ ቢሆን ግን እስካሁን አብረሃት ቁጭ ታነጋ ነበር፣ እኔን ስላየክ ነው አይደለም ትለዋለች። እሱም እባክሽን እንደዚህ አትበይ፣ ለምንድን ነው ግን ሰው እንደዚህ ብለሽ የምታስብ ይላታል። እኔ ምልህ ባለፈው ግን ሰላም ንገረኝ ያች ታስጨንቀ የነበረው ምንድን ነው ትለዋለች። ምንም በቃ እኔ ረስቼዋለሁ ይላታል። እዚህ ቤት ግን የሆነ ነገር እየሸተተኝ ነው፣ የሆነ ነገር ያለ አይመስልህም ትለዋለች። ይህን ጊዜ ናታን ይኸውልሽ አበጌል ያንቺ ምልከታ እንግዲህ በጣም ግራ የሚያጋባ ነው። ለማንኛውም ግን እንደዚህ ብለሽ ባታስቢ መልካም ነው ይላታል። እኔ ይኸውልህ ለማንኛውም እማዬ ኩሪፍቱ እንድንሄድ ፈቅዳንላለች፣ ስለዚህ አብረን እንሄዳለን ትሏለች። የማንኛቸውም እናትም ብትሆን እንደዚህ አይነት ነገር እንደማትፈልግ በደንብ ጠንቅቄ ያውቃለሁ። እናትሽም ቢሆን እኔ ያውቃታለሁ፣ እንደዚህ አይነት ነገር አያስደስታትም። በወቅ በማይረግ ጸባይሽን ቀይረሽ የተስተካከለች ሴት ስትሆኝ እንጂ እንደዚህ አይነት ባህሪ እንዲኖርሽ በፍጹም አትፈልግም ብሎ ሊመክራት ሞከረ። እሷ ግን ክትርነቷ በፍጹም ከእሷ ሊለይ አልቻለምና አገንገራገረችው። ይህን ጊዜ ናታን አንቺ የሳይኮሎጂ ችግር ሳይኖርብሽ አይቀርም ብሎ ጥሏት ተነሳ። ታዲያ ዛሬም እንደተለመደው ዳጣ ጥያቄዋን ለመቀጠል ከአባቷ መኪና ውስጥ ገብታለች። ታዲያ መኪና ውስጥ ሁናም አቶ ደረጀ እንዲህ የሚል ጥያቄ ነበር ያቀረበላት። ይኸውልሽ ዳጣ ግን ምን ሆነሻል? ማርታ እኮ ይህን ነገር ካወቀችው ትዳሬ ሊበተን ነው። ማርታ ይህን ነገር አውቃ ከምንጣላና ትዳሬ ከሚበተን አንቺ እህቶችሽ እንደሆኑ ሳታውቂ እስከ ወዲያኛው ቢቀር ይሻላል ይላታል። ይህን ጊዜ ዳጣ እሺ ለማንኛው ግን ጥያቄው አስጨንቆኛል። ሰላምም እየጠየቀችኝ ነው፣ አበጌልም እየጠየቀችኝ ነው። ከዛ ቤት ውሃ ብቻ ነች ማትጠይቀኝ ትለዋለች። አቶ ደረጀም ባክሽ ተረጋጊና ነገሩን አስተካክዬ እናትሽን ማን እንደሆነች እነግርሻለሁ ይላታል። ይህን ጊዜ ዳጣ እሺ ላንተስ ልታገሳለሁ ብላ በትዕግስት ለመጠበቅ ውሸት እየዋሸች እንደሆነ ግን አስረድታው ጊዜውን እየጠበቀችው መሆኑን ትነግረዋለች። ወደ ቤትም ስትመለስ ናታን ቁጭ ብሎ ምግብ እየበላ ታገኘዋለች። ታዲያ ነይ እንብላ ሲላትም በላው አሁን በላን ትሏለች። ስንት ናችሁ ይላታል። እኔ ጋር ብዙ ሰዎች አለን ስለዚህ እኛ በልተናል ትሏለች። አበላሉን ስትመለከት ደስ ስላላላት ብቻ ቆይ ግን አንተ እንደ ልጆች ነው የምትበላ ብላ አጎራረሷን እንደወድ አድርጋ ስትጎርስ ትክ ብሎ እየተመለከታት በስስት አይናቿን እየቃኘ በፍቅር ልቡ ክንፍ እያለላት ትንሽ ደቂቃ እንደቆዩ ወዲያውኑ የፍቅር መቀስ የሆነችው አበጌል ትመጣለች። ታዲያ ዳጣም በጉንጆ የያዘችውን ምግብ አኝካ ሳትውጠው አበጌል መመልከቷ ትንሽ አደናብሯታል። ግራም ተጋብታለች። አበጌል ያየችው ነገር ግራ ጋብቷት ተበሳጭታለች። ምን ይፈጠር የሚለው የሁሉም አሳሳቢ ደረጃ ነው። ታዲያ ሰላምን በዛ በኩል እያስጨነቀቻት ያለችው አበጌል እዚህ ጋር የገጠማት ፈተና ናታንን ስትል ዳጣ ጋር የሆነ ነው። ለቀጣይ ክፍል